እንዴት አረፈዳችሁ? እንደምን አረፈዳችሁ? ክብር ለጌቶች ጌታ ይሁን። ክብር ለነገስታት ንጉስ ይሁን። ዝማሬ ስላለን ወሰን ልድገመው። ክብር ለእግዚአብሔር ይሁን። ክብር ለቀራን እዚህ ክፍል ላይ ስለሆነ ትኩረት የምናደርገው ይህን ክፍል በጋራ አንድ ላይ እናነባዋለን እና ጸልየን ደግሞ ቃሉን እንከፋፈላለን። እንዲህ ይላል። በጌታ ስም አነባለሁ። ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ። ነገር ግን መራራ ቅናትና አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋ ነው፣ የአጋንንትም ነው። ቅናትና አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ አሉና። ላኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሽባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት። የጽድቅም ፍሬ ሰላምን ለሚያደርጉት ሰዎች በሰላም ይዘራል። እንጸልይ። ሃሌሉያ። እስቲ ተገናኙ ከአምላካችሁ ጋር። እግዚአብሔር አምላክ በቃሉ እንዲያገኘን ተነክተን እንድንወጣ መጣል ያለብንን ጥለን መያዝ ያለብንን ይዘን እንድንወጣ እግዚአብሔር እንዲረዳን ልባቸውን ክፈቱና ወደሱ ገስግሱ። ውስጥ ሁሉን ወደሚችለው እኛን ካለመኖር ወደ መኖር ወዳመጣን ፍቅሩን በሕይወታችን ገልጦ የራሱ አድርጎ ለዚች ቀን ያበቃንን በፊቱ እንድንሆን የሱ ጸጋ ነው የረዳን። እሱ ነው ለዚህ ያበቃን። የእግዚአብሔር ምሕረቱ ብዙ፣ ደካሞችንም ማገዙ፣ በጀርባው አዝሎ መሸከሙ ከኃጢአት ተመስገን 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 ጌታ ሆይ ለዚህ ያደረስከ አንተ አይደለህም? አንተ አይደለህም? የእግዚአብሔር ምሕረቱ ብዙ፣ ደካሞችንም ማገዙ፣ በጀርባው አዝሎ መሸከሙ ከኃጢአት ተመስገን 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 አባ ሆይ ለዚህ ያደረስከ አንተ አይደለም? አንተ አይደለም? የሁላችንም አባት የሁላችንም ፈጣሪ ታዳጊያችን እግዚአብሔር በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። በፊት እንድንሆን እግዚአብሔር ሆይ እንደገና ይህንን ቀን እግዚአብሔር አምላክ በዕድሜያችን ላይ የጨመርክልን አንተን እንድናመልክህ እግዚአብሔር በፊት እንድንታይ እግዚአብሔር አምላካችን ሆይ ይህንን ቀን በሕይወታችን ላይ ኑሩ ብለህ እግዚአብሔር ሆይ ስለሰጠን በኢየሱስ ስም እናመሰግንሃለን።
ጌታ ሆይ በፊትህ ነን አሁንም እንፈልግሃለን። በጌታ በኢየሱስ ክርስቶስም ሰማያትን በእኛ ላይ ከፍተህ ፈቃድን እግዚአብሔር አምላክ ሆይ በቃልህ ጌታ እንድታሳውቀን በኢየሱስ ክርስቶስም እንለምንሃለን። ጌታ እግዚአብሔር ሆይ አንተ የምትናገረው ሰው ምስጉን ነው። አንተ የምትናገረው የምትመክረው ሰው እግዚአብሔር እድለኛ ነው። አምላካችን እግዚአብሔር ሆይ እነሆ በዚህ ሰዓት በቃል እንድትናገረን እንድትመክረን ወደ ሕይወታችን ዘልቀ እንድትመጣ በኢየሱስ ክርስቶስም እንለምንሃለን። በደላችን እንዳይከለክልህ፣ ኃጢአታችን እንዳይከለክልህ እግዚአብሔር አምላካችን ሆይ በዚህ ሰዓት ተስፋ አድርገ እግዚአብሔር አምላክ ሆይ በሰጠህን ደግሞም እግዚአብሔር ሕይወት በሆነልን በቀራንዮ መስቀል ላይ ደሙን ባፈሰሰው በጌታችን በኢየሱስ ክርስቶስ ደም እንድታነጻን እንጸልያለን፣ እንድትቀድሰን እንጸልያለን። እግዚአብሔር አምላካችን ሆይ ፊትነን ያለነው በኢየሱስ ክርስቶስም ጉብኝት እንዲሆንልን እንድትነካን አምላካችን እግዚአብሔር በመገኘትህ ክብር በቅዱስ መንፈስ ህልውና እግዚአብሔር ወደ ሕይወታችን ቃልህን እግዚአብሔር እንድታመጣው በኢየሱስ ክርስቶስም እንለምንሃለን። ጌታ ሆይ ጠላቶቻችን በፊትህ እግዚአብሔር አምላክ ሆይ መሆናችንን የማይወዱ የሚታገሉ በልዩ አይነት ስልታቸው የሚሰሩ ሁሉ በጌታ በኢየሱስ ክርስቶስም ስራቸው ሁሉ የፈረሰ ይሆን። በኢየሱስ ክርስቶስም አካባቢውን እንዲለቁ፣ ሰፈሩን እንዲለቁ፣ ይህን ግቢ እንዲለቁ፣ አየሩን እንዲለቁ አምላካችን እግዚአብሔር ሆይ ያንተ እሳት እንዲያቃጥላቸው እንጸልያለን። በኢየሱስ ክርስቶስ የጠላት ስራ ሁሉ የፈረሰ ይሆን። ጌታ ሆይ የቃልህ እውነት በቅዱስ መንፈስ ብርሃን በኢየሱስ ስም ይብራለን። ማትናገረው ሰው አይኖር። እግዚአብሔር አምላካችን ሆይ ካንተ ጋር እንዳንተላለፍ ልትመክረን፣ ልትናገረን የማትፈልገውን ነገር ከሕይወታችን ልትነቅለው ፈልገ እግዚአብሔር አምላካችን ሆይ አቤቱ ሳንገናኝ እንዳንወጣ እግዚአብሔር አምላካችን ሆይ ያንዳንዳችንን በኢየሱስ ክርስቶስም በቃልህ እንድታገኘን እንጸልያለን። ክብር ላንተ ይሆን በጌታ በኢየሱስ ስም አሜን። ይቀመጣል። ያዕቆብን መጽሐፍ ከጀመረን ዛሬ 3ኛ እሁድ ነው። ትንሽ ሐሳቡን ለማያያዝ ወደ ኋላ ሄድ ብዬ ለጥቂት ደቂቃዎች ማንሳት መፈልጋቸው ሐሳቦች አሉ። እነዚህን ሐሳቦች ዛሬ ከማነሳው ሐሳብ ጋራ ስለሚገናኙ ልብ ብላችሁ ትሰሙኛላችሁ። በመጀመሪያውም ቀን የዛሬ ሳምንትም የተነሱ ሐሳቦች የዚህ መጽሐፍ ጸሐፊ የጌታ ወንድም እንደሆነ የሚነገርለት ያዕቆብ በፊንቄ በቆጵሮስና በአካባቢው ለተበተኑ በእምነታቸው ምክንያት በየስፍራው ለተበተኑ ለሄዱ ቅዱሳን የጻፈው መልእክት ነው። ለነዚህ ሰዎች ይህንን መልእክት ሲጽፍላቸው በእምነታቸው ምክንያት በሚደርስባቸው መከራ እንዳይናወጡ፣ በመከራ ውስጥ እያለፉ ነው። ክርስቶስን በማመናቸው ምክንያት እየተገፉ ነው ያሉት። በማያምኑ ሰዎች እየተገፉ ነው። በመንግስትም እየተገፉ ነው። በአካባቢው ማህበረሰብም በጣም እየተጠሉ ነው። ስለዚህ እነዚህ ቅዱሳን በየስፍራው እየተንከራተቱ ነው ያሉት በእምነታቸው ምክንያት። ስለዚህ እንዳይናወጡ እንዲጸኑ የመጀመሪያው መልእክቱን ይጽፍላቸዋል። በሚደርስባቸው ደግሞ መከራ እንደ ሙሉ ደስታ እንዲቆጥሩት። አዎ በመከራ ውስጥ ነው ያለፉ ያሉት። ክርስቶስን በማመናቸው ምክንያት በመከራ ውስጥ ነው ያሉት። ነገር ግን ይሄንን መከራ እንደ ሙሉ ደስታ እንዲቆጥሩት ያሳስባቸዋል።
እንደ ሙሉ ደስታ መቁጠራቸውን ብቻ አይደለም ደግሞ ተስፋ እንዳላቸውም ይነግራቸዋል። እዚህ ያዕቆብ ምዕራፍ 1 ቁጥር 12 ላይ እንደዚህ የሚል እናነባለን። በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና ይላል። የምን አክሊል ነው የሚለው? በሉት እስቲ። የሕይወትን አክሊል ይቀበላልና። ስለዚህ አሁን የሚደርስባችሁን መከራ እንደ ሙሉ ደስታ ቁጠሩት። አክሊል ስላለ፣ አክሊል ስለተዘጋጀላችሁ ይሄ መከራ ለእናንተ እንደ ሙሉ ደስታ የምትቆጥሩት ነው። አክሊላችሁን ታገኛላችሁ፣ የሕይወትን አክሊል። ይህ የሕይወት አክሊል የሚገኘው በራሳቸው ምክንያት በጥፋታቸው የሚደርስባቸውን መከራ በመታገስ ሳይሆን በእምነታቸው ምክንያት ክርስቶስን በመከተላቸው የክርስቶስን ፈለግ በመከተላቸው ምክንያት በሚደርስባቸው መከራ መታገሳቸው፣ በዚህ መከራ መጽናታቸው ለነዚህ ሰዎች የሕይወት አክሊል እንደሚጠብቃቸው ነው የሚነግራቸው። ይሄ ልብን የሚያሞቅ ነው፣ ደስ የሚያሰኝ ነው። በኋላ ማነሳው ሐሳብ አለ። ክርስትና ማለት እንደዚህ ነው። መከራ አልባ የሆነ ሕይወት ትኖራላችሁ እያላቸው አይደለም፣ እውነቱን ነው የሚነግራቸው። ክርስቶስን ከተካፈላችሁት፣ ክርስቶስን ካመናችሁት፣ በክርስቶስ ከሆናችሁ የሚደርስባቸው መከራ አለ፣ ትገፋላችሁ። ግን ብትገፉም ደግሞ የሚጠብቃችሁ ተስፋ አለ። ይሄ ተስፋ ምንድን ነው? የሕይወት አክሊል። እስቲ የሕይወት አክሊል በሉልኝ። የሕይወት አክሊል ይህን ይነግራቸዋል። ደግሞ የሚገርማችሁ የሚሞግታቸው ደግሞ የእግዚአብሔርን ቃል ሰሚዎች ብቻ አትሁኑ፣ የእግዚአብሔርን ቃል የምታደርጉት በሕይወታችሁ የሚገለጥ ይሁን እያለ ደግሞ ይነግራቸዋል። ለዚህ ያዕቆብ ምዕራፍ 1 ቁጥር 22 ላይ እንደዚህ የሚል ተጽፏል። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላችሁ። ሐሳቡ ጠንከር ያለ ሐሳብ ነው። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። የእግዚአብሔርን ቃል ብቻ በመስማት ነገር ግን በሕይወት ላይ የማይገለጥ ከሆነ ራስን ማሳት ነው፣ ወይም ደግሞ ራስን ማታለል ነው። ሌላ ሰው አይደለም ያታልለው። ያንን ሰው እየሰማ የእግዚአብሔርን ቃል የማያደርገው ከሆነ ራሱን እያታለለ ነው። መስማት ላይ ብቻ አይደለም ማለት ነው የእግዚአብሔርን ቃል እኛ ምንቆምበት፣ ሰምተነው እንድናደርገው። በነገራችን ላይ ጌታችን ኢየሱስ ክርስቶስ ቃሌን የሚሰማ ሁሉ መንግሥተ ሰማያትን አይገባም፣ ሰምቶ የሚያደርገው ብሎ በደንብ አድርጎ የተናገረውን ሐሳብ ከዚህ ጋር ያገናኝ። በተጨማሪ የሚናገረው ሕያው የሆነ እምነት አላችሁ ወይ? ሕያው የሆነ እምነት ካላችሁ ይገለጥ፣ ያ እምነት በሥራ ይገለጥ ይላቸው። የሞተ እምነት አለ፣ ሕያው የሆነ እምነት አለ። ሕያው የሆነ እምነት አላችሁ፣ ያ ሕያው የሆነ እምነት ካላችሁ ደግሞ በሥራ ግለጡት። አለበለዚያ በሥራ ካልገለጣችሁት እምነታችሁ የሞተ ነው፣ ሙት ነው ያለ ነው የሚናገረው። ምዕራፍ 2 ቁጥር 26 እንዲህ ይላል፣ ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ከሥራ የተለየ እምነት የሞተ ነው ይላቸው። ወገኖቼ ይሄ የያዕቆብ መልእክት ለሁላችንም አሁን በዚህ ዘመን ላለ ነው እጅግ እጅግ አስፈላጊ የሆነ የወቅቱ መልእክት እንደሆነ እንድታስቡ ፈልጋል። ምክንያቱም የእግዚአብሔር ቃል ዳግም የተወለድንበት የእምነታችንም መሰረት ከእግዚአብሔርም ጋር የምንገናኝበት እውነት ስለሆነ ይህንን አሁን የምንሰማውን መስማት ብቻ ሳይሆን በሕይወታችን ላይ ደግሞ ልናደርገው የሚገባ እኔ የዘመኑ ትክክለኛ ራሳችንን የምናይበት መስታወት ነው ብዬዋለሁ ይሄን። ስለዚህ ወጣቶች ስሙኝ፣ አባቶቼ ስሙኝ፣ እህቶቼ ስሙኝ፣ እናቶቼም ስሙኝ። ይሄ የእግዚአብሔር ቃል
እውነተኛ መሆናችንን ከእግዚአብሔር ጋር በትክክል አላይንድ የሆነ ህይወት እንዳለንና እንደሌለን ማሳያ ነው ማለት። ምዕራፍ 3 ላይ ሲመጣ ከእናንተ ብዙዎች አስተማሪዎች አይሁኑዋል። ግን ትኩረት ያደረገው ደግሞ አንደበት ላይ ነው። ስለ አንደበት በሶስት ምሳሌዎች ተናገረ። አንደኛው ምሳሌ ትንሽ ልጓም። እቺ ትንሽ ልጓም ትልቁን ፈረስ ወደሚፈለገው አቅጣጫ እያዞረች ፈረሱ እንዲሄድ ልታደርግ ትችላለች። ምክንያቱም ያቺ ልጓም አፉ ላይ ስለታሰረች። ደግሞ ትልቅ መርከብ ትንሽ መሪ መርከቡ ወደሚፈለግበት አቅጣጫ ትዘውረዋለች፣ እንዲሄድ ታደርገዋለች። ያቺ ትንሽ መርከብ ትንሽ እሳት መሰለ። ትንሿ እሳት ሰፊውን ጫካ ትልቁን ጫካ ታወድመዋለች፣ ታቃጥለዋለች። ልክ እንደዚያው አንደበት ካልተገራ በስተቀር መላ ሰውነትን ያሳድፋል እያለ ይሞግተናል። እኔ ማናችንም ከዚህ ከእግዚአብሔር ቃል እውነት የተለየ ህይወት ካለን ራሳችንን ፈትሸን ማስተካከል የምንችልበት እውነት ነው ብዬ ነው የማስበው። ስለዚህ እነዚህ ያሳለፍናቸው 2 እሁዶች እነዚህን ጠቃሚ የሆኑ ትምህርቶችን ቀስመናል፣ ተምረናል። ገንዘብ ማድረግ ያለብን እኛ ነንና ዛሬ ያዕቆብ ምዕራፍ 3 ከ13 ጀምሮ እስከ መጨረሻ ያነበብነውን ክፍል ነው ማካፍላችሁ። እዚህ ክፍል ውስጥ በደንብ ጠጋ ብለን የምናያቸው ሐሳቦች ስላሉ ልብ እንድትሉኝ እፈልጋለሁ። ደግሜ ላንብበው። ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ሥራውን በጥበብ የዋህነት ያሳይ። ነገር ግን መራራ ቅናትና አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም። ታዲያ ከየት ነው? የምድር ነው፣ የሥጋ ነው፣ የአጋንንት ነው። ቅናትና አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ አሉና። ላኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገርሽ ባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት። የጽድቅን ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራል ይላል። በዚህ አሁን ባነበብኩላችሁ ክፍል ውስጥ ጥበብ ተደጋግሞ ተጠቅሷል። በያዕቆብ መጽሐፍ ውስጥ 4 ጊዜ ነው የተጠቀሰው። በዚህ በያዝነው መጽሐፍ ቅዱሳችን ውስጥ ደግሞ 213 ጊዜ ነው የተጻፈው። ይህ ያለ ምክንያት አይደለም። መጽሐፉ ስለ ጥበብ ትኩረት ይሰጣል ማለት ነው። በተደጋጋሚ የተነገረ አንድ ቃል በጣም ትኩረት የሚሰጥበት እግዚአብሔር አቴንሽን እንድንሰጠው የፈለገው ሐሳብ አለበት ማለት። አሁንም ልብ በሉ፣ ጥበብ በዚህ ክፍል ውስጥ ትኩረት የተሰጠው ነው። ምንድነው ጥበብ? ምንድነው ጥበብ? ለኛ ለክርስቲያኖች ጥበብ ምንድነው? ብዙ ጊዜ ከብዙ ሰዎች የምሰማው እኔም ቀድሞ የነበረኝ ምልከታ ጥበብ ሲባል የከፍተኛ ትምህርት ዕውቀት ማግኘት፣ ብዙ ዲግሪዎችን ማግኘት፣ መሰብሰብ ወይም ብዙ መረጃ፣ ጠቃሚ መረጃ ሰብስቦ በአይምሮ መያዝ እንደሆነ ነው የሚታሰበው። እኔም እንደዛ አስብ ነበር። ግን የሚገርማችሁ በዚህ በመጽሐፍ ቅዱሳችን ውስጥ ጥበብ ከዚህ ያልፋል። ጥበብ ከዚህ ያልፋል። እስቲ ጥበብ በሉልኝ፣ ድገሟት እስቲ። አሁንም በሉ። ጥበብ ከዚህ የሚያልፍ ነው። ጥበብ በያዕቆብ መጽሐፍ ውስጥ ከእግዚአብሔር የሆነ፣ ከማን የሆነ? ከእግዚአብሔር የሆነ፣ እግዚአብሔርን የሚያከብር፣ የእግዚአብሔርን ቃል በተገቢው ጊዜ በተገቢው ቦታ ማድረግ፣ ማከናወን፣ መፈጸም፣ ተግባራዊ ማድረግ ማለት ጥበብ ማለት። ስለዚህ ጥበብ ከመረጃ ያልፋል። ያዕቆብ ምንድነው የሚለው? ቁጥር 13 ላይ ከናንተ ጥበበኛና አስተዋይ ማን ነው? ጥያቄ ነው የሚጠይቀው። ማን ነው? በእነዚህ ቅዱሳን መካከል ጥበበኞች ነን የሚሉ አሉ።
አስተዋዮች ነን የሚሉ አሉ። ማን ነው ከመካከላችሁ ጥበበኛ? ማን ነው አስተዋይ እያለ ጥያቄ ይጠይቅ። ለዚሁ ጥያቄ ደግሞ የሚገርማችሁ ራሱ ይመልሰዋል። አነሳዋለሁ ጠጋ ብዬ አሁንም እንደገና በመልካም አኗኗር ስራውን በጥበብ የዋህነት ያሳይላል። ይውላችሁ በዛን ወቅት ጥበብ ለግሪካውያን ለሮማውያን ኢንሳይት ነው፣ ምልከታ ነው፣ አንድን ነገር የሚያዩበት እይታቸው ነው። ስለዚህ በመናገራቸው ከማህበረሰቡ ላቅ ያለ ነገር ሰውን የሚመስጥ ነገር ካላቸው ብዙ ሰው ያስከትላል ሶፊስቶች። ነገር ግን ለአይሁዳውያን ደግሞ ምግባር ነው፣ ተግባር ነው፣ ከእግዚአብሔር ጋር የተገናኘ ነገር ነው። አሁን ይሄንን ሐሳብ ስታዩት በወቅቱ ለነበረው ማህበረሰብ ጥበብ ምንድነው ብንል ዕውቀትን መቅሰም፣ አይምሮም ስለ አንድ ነገር ማሰልጠን፣ ትሬም ማድረግ፣ ደግሞም ያንን ዕውቀት በአንደበት መናገር፣ ከሌላው ላይ ላቅ ያለ ነገር ይዞ መገኘት ተደርጎ ነው የሚታሰበው። ለአይሁዳውያን ግን በኑሮ የሚታይ ኦኬ። ስለዚህ መጽሐፍ ቅዱስ ስለ ጥበብ የሚለም ምንድን ነው? ያዕቆብም የሚለም ምንድን ነው? አጠቃላይ መጽሐፍ ቅዱስ ስለ ጥበብ የሚናገረውን ሐሳብ አሁን በዚህ ጊዜ ሁሉንም ዘርግፌ ለእናንተ ልሰጣችሁ አልችልም። ነገር ግን የተጨመቀውን ሐሳብ እንድትይዙልኝ ይፈልጋለሁ። ከክፍሉ መነሻ በማድረግ ጥበብ ማለት ከእግዚአብሔር የሚሰጥ ነው። እስቲ በሉልኝ፣ ድገሙት እስቲ። አሁንም ከእግዚአብሔር የሚሰጥ ጥበብ ከእግዚአብሔር የሚሰጥ የቃሉን ዕውቀት በድርጊት መግለጥ ነው። ፐረድ ይሄ ነው ጥበብ። ከእግዚአብሔር የሚሰጥ ነው። የቃሉን ዕውቀት በድርጊት መግለጥ ነው ጥበብ እግዚአብሔርን በመፍራት ላይ የተመሰረተ። ወደ መጨረሻ አነሳዋለሁ እግዚአብሔርን መፍራት ማለት ምን ማለት እንደሆነ። አሁን እኛ እንደምናስበው አይደለም። ጥበብ እግዚአብሔርን በመፍራት ላይ የተመሰረተ የእግዚአብሔርን ቃል የመኖር ህይወት ነው። እስቲ የእግዚአብሔር ቃል በሉልኝ፣ ድገሙት። አሁን ነው የእግዚአብሔር ቃል ወገኖቼ። እግዚአብሔር እኔ ዕድሉን ሰጥቶኝ ብዙ ቦታ እሄዳለሁ፣ አገለግላለሁ። ግን ብዙዎቹ ለእግዚአብሔር ቃል አይደለም ትኩረት የሚሰጡት። ግን እኔና እናንተን ከእግዚአብሔር ጋር ያገናኘን እግዚአብሔር የተጠቀመበት ዋናው የሱ የራሱ ቃል ነው። ስለዚህ ጥበብ ማለት እግዚአብሔርን በመፍራት ላይ የተመሰረተ የእግዚአብሔርን ቃል የመኖር ህይወት ነው። የመኖር ህይወት ነው ጥበብ ማለት። ቺን ልብ በሉ፣ ሌላውን ነገር እንኳን ብትረሱ፣ ጥበብ ማለት እግዚአብሔር በሚፈልገው መንገድ ህይወትን መምራት ማለት። እግዚአብሔር የሚፈልገው መንገድ አለ፣ እኛ ደግሞ የምንፈልገው መንገድ አለ። እግዚአብሔር የሚሻው መንገድ አለ፣ ሰዎች ደግሞ እንድንሄድላቸው የሚፈልጉት መንገድ አለ። ነገር ግን መንፈሳዊ ጥበብ፣ ትክክለኛው ጥበብ ምንድነው ብንል እግዚአብሔር በሚፈልገው መንገድ ህይወታችንን ማስኬድ ነው። ህይወታችንን ማስኬድ። ጥበብንና ዕውቀትን ብዙ ጊዜ ሰዎች ያገናኙታል። እንደውም አንዳንድ ሰዎች ሲናገሩ ሰማል፣ ያለ ዕውቀት እንደሆነ አስባል። አይ ኢንተርቼንጀብል ነው፣ ተለዋዋጭ ነው ዕውቀትም ጥበብም ይላሉ። ኖ የሚገናኙበት ነገር አለ፣ ነገር ግን የሚለያዩበት ነገር ደግሞ አለ። ከቃሉ አንጻር ይውላችሁ፣ ዕውቀት መረጃን ሰብስቦ በአይምሮ ወይም በልብ ውስጥ ማኖር ነው። ዕውቀት ስለ አንድ ነገር መረጃን ሰብስቦ በአይምሮ ውስጥ ማስቀመጥ ማለት። ጥበብ ግን ያ የታወቀው ያ መረጃ ያ በአይምሮ ውስጥ ያለ በተግባር የምንገልጠው ነው። ስለዚህ ጥበብ መረጃ ላይ ብቻ አርፋ የምትቆም አይደለችም። በምን ትገለጣለች? በኑሮ ትገለጣለች፣ በህይወት ትገለጣለች፣ በንግግር ትገለጣለች፣ በምግባር ትገለጣለች። እስቲ ጥበብ በሉልኝ።
በሉት እባካችሁ። ጥበብ እና ይሄ ሰው ይሞግታቸዋል። ከናንተ ጥበበኛና አስተዋይ ማን ነው? ማን ነው እሱ? አለ ጥበበኛ አለ፣ አስተዋይ አለ። እንግዲያውስ ካለ ያሳይ ጥበቡን ያሳይ። አለ ወይ ከናንተ? ያሳይ ጥበቡን። እንዴት? በመልካም አኗኗር። እስቲ መልካም አኗኗር በሉ። መልካም አኗኗር፣ በመልካም አኗኗር ጥበቡን ያሳይ። በመልካም አኗኗር። አንድ ቀን አይደለም፣ 2 ቀን አይደለም፣ በሳምንቱ ሁላ አይደለም፣ በየዕለቱ በመልካም አኗኗር ካለ የአንድ ቀን ጉዳይ አይደለም፣ የዕድሜ ዘመን ልክ የሚጠይቅ ነው። በመልካም አኗኗር። እዚህ ጋር ይመስለኛል የብዙዎቻችን ጉድለት፣ ከኔም ጨምሮ እዚህ ጋር ይመስለኛል። በመልካም አኗኗር ያሳይ፣ ጥበቡን ያሳይ። ምን ማለት ነው ይሄ መልካም አኗኗር ሲል? በጥበብ የዋህነት ሲል ምን ማለቱ ነው? የሚገርማችሁ እቺ መንፈሳዊ ጥበብ በትዕቢት በክፋት የምትገለጥ አይደለች። እቺ ጥበብ በክፋት አትገለጥም፣ በትዕቢት አትገለጥም፣ ራስን በሌላው ላይ ኢምፖዝ በማድረግ አትገለጥም። እንደ ሶፊስቶቹ በንግግር ብዛት ብቻ የምትገለጥ አይደለችም። ይቺ ጥበብ የምትገለጠው በኑሮ ነው። በየዋህነት፣ በገርነት፣ በመልካም አኗኗር። ክብር ለእግዚአብሔር ይሁን። የዋህነት ማለት ለእኛ ለክርስቲያኖች የሚገርማችሁ ሮንግ በሆነ ኢንተርፕሬቴሽን ነው እየሰጠን ያለ ነው። ተላላነት አይደለም እኮ፣ አለማወቅም አይደለም እኮ። ይኸው መጽሐፉ በየዋህነት አይደለም ይለው፣ በየዋህነት ጥበቡን ያሳይ ነው። ሞኝነት አይደለም፣ ተላላነት አይደለም። የዋህነት ማለት ልብ በሉን፣ የዋህነት ማለት ኃይል ኖሮን ስሜትም ኖሮን ነገር ግን በአንድ ጉዳይ ፌስ የምናደርገውን ነገር ስሜታችንንም ኃይላችንንም የመቆጣጠር የውስጥ ብቃት ነው። የውስጥ ብቃት። የሰዎች ነን፣ ከሰዎች ጋር እንገናኛለን። ሰዎች ደግሞ አንዳንድ ጊዜ ሁሌም በህይወታችን መልካም ነገር ሊሰጡን አይችሉ። እንደውም እኛ ጋር የሌለውም በማይሆን ነገር እኛን ትሪት ሊያደርጉን ይችላሉ። አያችሁ፣ የዋህ ከሆንን እውነተኛ ጥበብ በህይወታችን ውስጥ ካለ በዚያን ጊዜ ሪአክት ማድረግ አይደለም፣ በዚያን ጊዜ አሰፋዊ የሆነ ምላሽ መስጠት አይደለም። ስለዚህ የዋህነት ማለት በጥበብ የሚገለጠው እንዴት ነው? ኃይል አለኝ፣ አዎ። ስሜት አለኝ፣ አዎ። ነገር ግን እግዚአብሔር በሚፈልገው መንገድ ያንን ስሜቴን ያንን ኃይሌን የመቆጣጠር ብቃትና እግዚአብሔር በሚፈልገው መንገድ ራስን አላይንድ ማድረግ ነው። የዋህነት ይሄ ነው። የዋህ ነው እሱ ይባላል ሞኝ ነው እንደማለት አይደለም። መጽሐፍ ቅዱስ የሚነግረን የዋህ ከሆንክ ስሜትህን ስትገዛው፣ የዋህ ከሆንክ ኃይልህን ስትቆጣጠረው፣ የውስጥ ብቃት ካለ። እኔ አንድ ነገር ተረድቻለሁ። እነዚህን ሁሉ ዓመታት በጌታ ቤት ስኖር ሳገለግል የገባኝ አንድ ነገር ምንድን ነው ብትሉኝ፣ እግዚአብሔር ምን ያህል ማወቅን ሳይሆን ምን ያህል ያወቅኩት ኖርኩት የሚለውን ነው እግዚአብሔር የሚፈልግ። ወንድሜ ሆይ ያወቅከው ምን ያህል ኖርከው? ይሄን ያህል አወቅ ተብለህ ባወቅከው ነገር በመናገርህ ወይም በመናገርሽ ሰዎች ምናልባት የሆነ ቦታ ላይ ሊያስቀምጡሽ ይችላሉ። እግዚአብሔር ግን የሚፈልገው እሱን አይደለም። ያወቅከው ምን ያህል ኖርከው? እንደውም የእግዚአብሔር ቃል የሚናገረው ብዙ ባናውቅ ይሻላል ነው የሚለው። ካወቅን መኖርን ስለሚጠይቅ ባወቅነው መጠን ልክ ነው እግዚአብሔር ደግሞ ብያኔ የሚሰጠው። እኔ የእውቀት ጸር አይደለሁም። በጣም ወዳለሁ፣ አነባለሁ። በምችለው መንገድ ራሴን አፕዴት አረጋለሁ።
በምችለው መንገድ እኔ ቤት ብትመጡ አንድ ሙሉ ክፍል መጽሐፍ ብቻ ነው ባልንጀሮቼ ያውቃል። ሙሉ ግን በማወቅ ላይ ብቻ የተመሰረተ ክርስትና ምኖር ከሆነ ፋይዳ የለው። ያንን ያወቅኩትን እንድኖረው ነው እግዚአብሔር የሚፈልገው። ስለዚህ ጥበብ በኑሯችን በባህሪያችን ላይ የምትገለጥ ናት ማለት ነው። ጥበብ በኑሯችን ላይ በባህሪያችን ላይ በንግግራችን ላይ የምትገለጥ ናት። አንድ የእህቶች ፕሮግራም ነበርና በቅርብ ጊዜ ከ2 ወይ 3 ወር ሊሆነው ይችላል። እንደው እንደ ድንገት እስቲ ልጎብኛቸው ብዬ ሄድኩ። ነፍስ አልቀረልኝም። አንዲት እህት የሆነ ጥናታዊ ዘገባ ስታቀርብ በጣም ወጣት ናት። ምናልባት ገምት ብትሉኝ 22 23 ዓመት ቢሆናት ነው። የሚገርማችሁ እቺ እህት ስትናገረው፣ እቺ ወጣት ስትናገረው ልብን የሚነካ ነው። እየኖረችው ነው ክርስትናን ደግሞ በደንብም ስለማቃት እና የብዙ ሰዎችን ልብ የሚነካ ነገር ነበረ ስትናገር የነበረው። አያችሁ፣ ከህይወት የሚወጣ ከህይወት የሚፈልቅ ንግግር የሌላውን ሰው ይነካል። ስለዚህ ጥበብ በኑሯችን በባህሪያችን ላይ ይገለጣል። እግዚአብሔር አምላክ ጥበበኞች ያደርገን። እግዚአብሔር አስተዋዮች ያደርገን። ቃሉን ስንኖር ህይወታችን መለወጡን ማሳያ ነው። እግዚአብሔር ደግሞ አብሮን እንዳለ የእግዚአብሔርም ጸጋ፣ የእግዚአብሔርም መንፈስ፣ የእግዚአብሔርም ጥበብ አብሮን እንዳለ ማሳያ ነው። ነገር ግን በዚህ ዘመን በጣም ብዙ እውቀት አለ። የሚገርማችሁ ከተግባር የተፋታ እውቀት፣ ከተግባር የተፋታ ኑሮ በጣም ብዙ። እንደውም እኔ ዝም ብዬ ሳስብ ጌታችን በነበረበት በዚያ ዘመን ላይ አንዱ መታወቂያ ምን እንደሆነ ታውቃላችሁ? በውጪዎች ዘንድ ባለው በንግግር ችሎታቸው፣ በንግግራቸው የሚመስጡ ሰዎች፣ እነዚያ ሶፊስቶቹ ብዙ ተከታይ አላቸው፣ የሚከተላቸው ብዙ ሰው አለ። ልክ እንደዛ አይነት ዘመን ይመስለኛል አሁን በእግዚአብሔር መድረክ ላይ። ለምን ብትሉኝ ከህይወት የሚቀዳ ንግግር አይደለም። አንዱን እንደዚያ የሚናገረው ነካ ብታደርጉት ምን ያህል ፕሮቮክ እንደሚያደርግ አውቃለሁ። ምን ያህል በውስጡ ያለው ነገር የተደበቀው ነገር እንደሚወጣ አውቃለሁ። ለምንድነው ህዝቡን የሚያንከራትቱት በከተማ ውስጥ? እውነት የእግዚአብሔር ክብር በህይወታቸው ተገልጦ ነው? ኖ አይደለም። እኔ ሁሉ ጊዜ ነው የምናገረው፣ በአንድ ግለሰብ ላይ የተመሰረተች ቤተ ክርስቲያን የለችውም። ክርስቶስ I'm telling you የለችው። በራሱ በክርስቶስ ኢየሱስ ሞትና ትንሣኤ ላይ የተመሰረተች እንጂ በሰው ንግግር ላይ የተመሰረተች ቤተ ክርስቲያን የለችውም። የኔ ጌታ፣ የታደገኝ ጌታ፣ እስቲ ተበበሉልኝ። መጽሐፍ ቅዱስ የሚገርማችሁ እውነተኛውን ጥበብ የሚለካው፣ እውነተኛውን ጥበብ የሚመዝነው ባወቅነው የእውቀት መጠን ልክ ሳይሆን በኖርነው የህይወት መጠን ነው። በኖርነው የህይወት መጠን ነው። እኔ ሁሉ ጊዜ ቤተ ክርስቲያንን የማገለግልባትን ቤተ ክርስቲያን ሁሉ ጊዜ አመሰግነዋለሁ። ለምን እንደሆነ ታውቃላችሁ? ለዚህ ለእግዚአብሔር ቃል እውነት የሚኖሩ ሰዎች፣ ራሳቸውን የሰጡ፣ ራሳቸውን ከብዙ ነገር የጠበቁ ሰዎች፣ ለእግዚአብሔር የሚኖሩ ሰዎች ስላሉባት። በዚህ በተጠቀሰው ባነበብኩላችሁ ክፍል ውስጥ 2 አይነት ጥበብ አለ ነው የሚለው። 2 አይነት ጥበብ፣ 2 አይነት። አንደኛው የመጀመሪያው እንደውም የሚገርማችሁ ከነመገለጫ ባህሪያቶቹ እና ከነ ውጤቱም ጭምር ነው ያዕቆብ የሚያስቀምጠው። ውጤቱንም ባህሪውንም ጭምር ነው የሚያስቀምጠው፣ የሁለቱንም። የመጀመሪያው ከምድር ይለዋል። ከምድር ደግሞ የሚገርማችሁ ከምድር ብቻ ብሎት አይደለም የሚቆመው። ይኸውላችሁ ቁጥር 15
ይህ ጥበብ ከላይ የሚወርድ አይደለም። ከኔ ጋር ናችሁ? ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው። እስቲ በሉት። ቀጥሎ ያለው ቀጥሎስ? ይሄ መጀመሪያው ጥበብ ሶስት ጣምራ አንድ ላይ ያሉ የሥጋ፣ የምድር፣ የአጋንንት አንድ ላይ ነው የሚሰሩት። ከምድር ነው። ይሄ ከምድር የሆነው ጥበብ ምንድነው? እሱ መራራ ቅናት፣ አድመኝነት፣ ሁከት ከምድር ነው። ጥበብ ነው እኮ የሚገርማችሁ። ግን ከየት የሚቀዳ ጥበብ? ከምድር። ጥበብ ነው ከየት የሚቀዳ? ከአጋንንት። ጥበብ ነው ከየት የሚቀዳ? ከሥጋ፣ ከወደቀው ሥጋ። ለራስ ብቻ ከሚል ከዚያ ሥጋ፣ ከአጋንንት ከተጣለው። ይህን ሳስብ እኔ ጳውሎስ አንድ ፍርሃት ይዞት ድንቅ መልእክት ነው ለእኔ። በጣም ልቤን ይነካኛል። እናንተን አለና በመልእክቱ እናንተን ለክርስቶስ ላቀርብ አለ። ለማን ላቀርብ? ለክርስቶስ ላቀርብ። እንደ አንዲት ድንግል አጭቻችኋለሁ ካለ በኋላ ነገር ግን ይላል እባብ በተንኮሉ፣ ተንኮለኛ ነው ይሄ አጋንንት። እባብ በተንኮሉ ሔዋንን እንዳሳታት። አሳች ጥበብ አለው፣ አሳይ ጥበብ አለው። እባብ በተንኮሉ ሔዋንን እንዳሳታት ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳትጎሉ ብዬ እፈራለሁ። አያችሁ፣ አጋንንት ከሥጋ ጋር፣ ከወደቀው ሥጋ ጋር አንድ ላይ አብሮ ይሰራል። ከዚህ ዓለም ሲስተም ጋር አብሮ አንድ ላይ ይሰራል። ጥበብ ነው። ነገር ግን የሚሰራው ምንድነው ብትሉኝ፣ ለክርስቶስ የሚሆነንን ቅንነትና ንጽሕና እንድናጣ ነው የሚሰራው። እግዚአብሔር ይገስጸው። ለክርስቶስ ቅንነት እንዳይኖረን፣ ንጽሕና እንዳይኖረን፣ ክርስቶስ የሚፈልገውን ያንን ሕይወት እንዳንኖር ነው የሚሰራው። ይሄ ጥበብ መራራ ቅናት፣ አድመኝነት፣ ሁከት ነው። ሁከት ነው። በቅርብ ጊዜ አንድ ነገር አነበብኩ እና ለራሴው ፍርፍር ብዬ ሳኩ። እናንተን ምናልባት ላያስቃችሁ ይችላል። እና ባልና ሚስት ናቸው፣ ጌታን የሚያውቁ ናቸው። ሁሌ እንደተጣሉ ምርር ያለ ነገር ነው። በቃ ሁለቱም። እሱ ጥሩ ስራ ያለው ሰው ስለሆነ ይሄዳል፣ ወደ የክልሎቹ እየሄደ እየሰራ ይመጣል። እና ሁሌ ጥለው ልጆች ራሳቸው አድገዋል፣ ግን ይጨነቃሉ ልጆች ሁሉ። እና ድንገት ይሄ ሰው መኪና ይገለበጥና ያርፋል። እና ይመጣል አስክሬኑ። እዛ መጽሐፉ ላይ ነው እንግዲህ። አስክሬኑ መጥቶ በቤት ይገባል። እና ሰው ሁሉ ያው ለቅሶ ይመጣል። ሲያለቅሱ ሚስት ትሰማለች። የምትሰማው ስሙ አቶ ጌታሁን ነው የሚባለው። ደጉ ጌትሽ፣ የዋሃው ጌትሽ፣ እግዚአብሔርን ወዳጁ ጌትሽ፣ ፍቅር የሚታይበት ጌትሽ እየተባለ ይለቀስለታል። እና ሚስት ትሰማለች። ደግ ደጉ ነው ስለሱ የሚወራው ሲያለቅሱ። እና ልጇን ነይ ትላል። ሚጡ ነይ። መጣች።
ለመሆኑ ይሄ አስክሬን የጌታውን አስክሬን ነው ወይስ የሌላ ሰው? ለምንድን ነው እሱ? ይሄ ሰው በኑሮ የሚገለጠው መራርነት ነው፣ ክፋት ነው፣ ተንኮል ነው። ተሰቃይታለች። ነገር ግን ሰዎች ስለሱ የሚናገሩት ነገር ደግሞ ሌላ ነው። እግዚአብሔር ከእንደዚህ አይነት ህይወት ይታደገን። ከእንደዚህ አይነት ህይወት እግዚአብሔር ይጠብቀን። የሚገርማችሁ ሰይጣን የማታለል ጥበቡን በብዙ ቅዱሳን ህይወት ውስጥ ኢንጀክት ለማድረግ ነው የሚጥረው። ዲስ ዴይስ 3 ጣምራ ጠላቶች አሉን አይደል? እሱን ነው የሚያነሳው እኮ። የሚገርማችሁ ያዕቆብ እሱን ነው፣ ስጋ፣ ሰይጣን እና ዓለም። ዓለም ለክርስቶስ የማትገዛው ዓለም፣ ጽድቅን የማትፈልገው ዓለም፣ የወደቀው ማንነት እና አጋንንት አብረው አንድ ላይ ነው የሚሰሩት ተጣምረው። ጌታን አገልግሎቱን እንደጀመረ ጾም ጸሎቱን ጨርሶ 40 ቀን መጣ፣ ፈተነው አይደል? ይሄ የምናውቀው ነው። ፈተነው። የመጀመሪያ በረሃቡ ጉዳይ መጣ፣ ፈተነው። እንዲህ ተብሎ ተጽፏል ብሎ መለሰለት። በክብር መጣ፣ በስልጣን መጣ፣ ፈተነው። የዓለምን መንግስታት ክብራቸውን ሁሉ ከመቅስፈት አሳየውና ወደ አንድ ተራራ ጫፍ ላይ ወስዶት አሳየውና ወድቀህ ብትሰግድልኝ እነዚህ ሁሉ ላንተ እሰጣለሁ። እኔ ሁሌ ይሄንን ክፍል ሳስብ እዚህ ቤተ ክርስቲያን ከዛሬ 29 ዓመት በፊት የተደረገ ነገር ነው ትዝ የሚለኝ። እኔ ከዛ በፊት እንደዚህ አጋንንት ያደርጋል እንዴ ብዬ አስቤም አላቅም በፍጹም። እና እዚህ ቆርቆሮ ቤት የሆነ ሻይ ቤት ነበረና እዛ ቁጭ ብለን እኔ ከሌላ ቦታ መጥቼ አገልጋዮች የተወሰኑም አሉ እና አንደኛው በጌታ የነበረ ነገር ግን ባክ አድርጎ ፖሰስድ ሆኗል። አጋንንቱ ፖሰስድ አድርጎታል። እና ለመጸለይ አገልጋዮች መጀመሪያ ትንሽ ቁርስ እንብላ ተብሎ እዛ ቁርስ ሻይ ታዞ እየተበላ እያለ ኦሎፌ ሰደድ ክብሪት ይላል። ክብሪት መጣና እጁ ላይ አረፈ። ሁላችንም እያየ ነው። ይሄ ማነ እንደው መቼም እንደው ለማመን የሚከብድ ነገር ነው። ክብሪት ሲባል ክብሪት መጣ እጁ ላይ ዱብ አለ ክብሪት። ጋዝ ሲል ቤቱ ሁሉ ጋዝ በጋዝ ሆነ። መጣ ጋዝ ሊለኩሰው ሲል አገልጋዮች የጌታን ስም በመጥራት መጸለይ ተጀመረ። ወደቀ። ይሁላችሁ እንዴት አድርጎ እንደሚሰራ የዚህ ዓለም ገዢ አሰራሩ የረቀቀ ነው። ነገር ግን እኛ ጌታ አለን፣ እሱን የሚፈጠፍጠው፣ እሱን የሚጥለው ጌታ። ፈተነው ተብሎ ተጽፏል ብሎ መለሰው። ለጊዜው ተለየው። ለጊዜው እዚህ ምድር እስካለን ድረስ በእንደዚህ አይነት ጥበብ የሚሰራ መንፈስ አለ። ነገር ግን ከእግዚአብሔር ጋር ካልተጣበቅን በስተቀር ልንታለል እንችላለን። ምክንያቱም አንዳንድ ሰዎች ህይወት ውስጥ ጠጋ ብላችሁ ስታዩ ምሬት አለ። አሁንም ጥርሳቸው ንክስ አድርገው ይቅርታ ማያደርጉ አሉ። እንደውም ለሌላው መሰናክል የሆኑ በጣም ብዙ አሉ። የሊድ ለሷ ብዬ እምወደውን ቤተ ክርስቲያን የሚሉ አሉ። የሚያለቅሱ የሚያስለቅሱ ሰዎች አሉ። ይሄ ከእግዚአብሔር የሆነ አይደለም፣ ከምድር ነው። ከእግዚአብሔር አይደለም፣ ይሄ ከሥጋ ነው። ከእግዚአብሔር አይደለም፣ ይሄ ከአጋንንት ነው። ይሄ መራርነት፣ አድመኝነት፣ ሁከት በፍጹም ከእግዚአብሔር አይደለም፣ ከእግዚአብሔር አይደለም።
ቁጥር 14ን እዩት እናንተ። መራራ ቅናትና አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ ይላል። ካለ የሆነ ጠርጥሯል። ያዕቆብ ጠርጥሯል፣ አይቷቸዋል፣ ጠርጥሯል። እኔ የያዕቆብን መልእክት በዚህ ዘመን ላለነው ክርስትና እንዲህ ነው፣ ክርስትና እንዲህ አይደለም፣ ግልጽ የሆነ የማያሻማ ነገር። ክርስትና በዚህ ነው የምትሄደው፣ ክርስትና በዚህ አትሄድም። በዚህ የምትሄድ እስከሆነ ያ የክርስትና መገለጫ አይደለም ብሎ ነው። እንዲህ አይነቱ ጥበብ ምናልባት አንዳንዶቻችንን የሚነካካን ከሆነ ቶሎ መባነን አለብን። ቶሎ ለእግዚአብሔር የቀናን እየመሰለን ጥላቻ ልባችን ውስጥ እንኳን ካለ ቶሎ መንቃት አለብን። ቶሎ ራሳችንን ቶሎ ከዛ ውስጥ አውጥተን ወደ እግዚአብሔር ሐሳብ ራሳችንን ማምጣት አለብን። ምክንያቱም ሁከትና ክፉ ስራ የዚህ አይነት ጥበብ ያለበት ቦታ ሁሉ ሰላም የለም። ሰላም የለም፣ ምንም ሰላም። ወይ በሆነ ነገር ይገለጣል፣ ወይ በዘረኝነት ይገለጣል፣ ወይ በክብር ይገለጣል፣ ወይ በሆነ ለስጋ በሚያስፈልግ ነገር፣ ወይ በገንዘብ ይገለጣል፣ ወይ በተለያየ መንገድ ይገለጣል። ይሄ ከእግዚአብሔር የሚያርቅ ነው። እንደዚህ አይነት ጥበብ በፍጹም ወደ ህይወታችሁ አታስጠጉት፣ አርቁት። እንደዚህ አይነት ነገር ካለ የሚገርማችሁ እያደገ እየመጣ ወዴት ሊያደርሰን ይችላል? ሰው እስከ መግደል ሊያደርሰን ይችላል። ምንድነው ማስረጃ ልትሉኝ ትችላላችሁ? ይሄው የእግዚአብሔር ቃል ያውላችሁ። የመጀመሪያው ሰው የሞተው ማን ነው? እሱ አቤል። የመጀመሪያው በምን ሞተ? በቅናት ወንድሙ ተነስቶበት ገደለው። አያችሁ፣ ቅናት እያደገ ሲመጣ ሰውን ወንድምን ያው ተው የሩቁን ወንድምን እስከ መግደል ድረስ ያደርሳል። ወንድም እንግዲህ ሁለቱንም መስዋዕት ሁለቱም በእግዚአብሔር ፊት አቀረቡ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ተቀበለው መስዋዕቱን። ወደ ቃየን ግን በፍጹም እግዚአብሔር አምላክ አልተመለከተም፣ አልተቀበለው። በቅናት ተነሳበት እና ወደ ሜዳ ወሰደውና ገደለው። ወንድምን ያሳጣል ቅናት። የራሳችሁን የገዛ ወንድማችሁን እንድትገፉት ያደርጋል። ይሄ ቅናት መጥፎ ነው፣ በጣም መጥፎ ነው። ዮሴፍ የእግዚአብሔር የሆነውን ነገር ተመለከተና ወንድሞቼ ልንገራቸው ብሎ ደስ ብሎት ሄደና ነገራቸው። እግዚአብሔር አሳየኝ እኮ ነዶ አሳየኝ፣ ጨረቃ አሳየኝ፣ እግዚአብሔር ፀሐይ አሳየኝ ብሎ ነገራቸው። የሚገርማችሁ እሰይ ብለው አይደለም የተቀበሉት፣ ገፉት። እንደው መጀመሪያ ሊገሉት ነበር። አይ ከምንገለው ለምን አንሸጠውም? ያሸጣል። ቅናት ወንድምን ያሸጣል። ሸጡት። እግዚአብሔር ግን ከማን ጋር ነበር ነው የሚለው? እስቲ በሉት ባካችሁ። ከዮሴፍ ጋር ነበር ይላል። እግዚአብሔር ከዮሴፍ ጋር ነበር ይላል። ሁለተኛዋስ እቺን ተናግሬ አብረን እንጸልያለን። እግዚአብሔር እንዲረዳ፣ እግዚአብሔር ጸጋውን እንዲያበዛልን እንጸልያለን። እንደው ክርስትና እንደዚህ ወለም ዘለም አይነት ህይወት እንዳንኖረው እንጸልያለን። ሁለተኛው ጥበብ ከላይ ከእግዚአብሔር ዘንድ የምትገኝ ጥበብ ናት። 17-18 ከኔ ጋር ናችሁ? ጌታ ይባርካችሁ። ላኛይቱ ጥበብ ግን በመጀመሪያ ንጽሕት ናት። ቀጥሎስ? በኋላም ታራቂ ናት፣ ገር ናት፣ እሺ ባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት፣ የጽድቅን ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራል። ይሄ ነው ለእኔና ለእናንተ የተፈቀደልን። ይሄ ነው ልንኖረው የሚገባ ህይወት። ይሄ ነው ከላይ ይለዋል። ይሄ ከላይ የሚለው አይሁዶች ብዙ ጊዜ የእግዚአብሔርን ስም ለመጥራት ስለሚከለከሉ በከንቱ እንዳትጠሩ ስለሚባሉ እንደዚህ አይነቱን ነገር ጳውሎስም ይጠቀማል። የሚገርማችሁ ከላይ ያለ የእግዚአብሔርን ስም ባይጠራም ያዕቆብም ይሄንኑ ይጠቀማል። ከላይ ይለው በላይ ያለውን ምን በሉ ነው ያለው ጳውሎስ? እሹ ነው ያለው።
ልክ ያዕቆብም እንደዚያው ከላይ ይላል። እስቲ ከላይ በሉ በደንብ ጩሁና፣ ከላይ 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 የምትመጣዋ ይቺ ጥበብ፣ ከላይ የምትገኘዋ ይቺ ጥበብ ንጽሕት ናት። ነውር የለባትም፣ እንከን የለባትም፣ እድፈት የለባትም። ንጹሕ ናት፣ ታራቂ ናት። ግትር አይደለችም፣ ጠበኛ አይደለችም፣ ነገረኛ አይደለችም። ታራቂ ናት፣ ታራቂ ናት። ገር ናት፣ ለሌላው የምታስብ ናት። ገር ናት፣ እሺ ባይ ናት። እሺ ባይ ችግር ካለ ችግሩን ለማስተካከል አድሚት የምታደርግ ናት። ይቺ ጥበብ አድሚት የምታደርግ ምሕረት፣ በጎ ፍሬ የሞላባት ናት። ግብዝነት የማይታይባት፣ ጥርጥር የሌለባት ናት እቺ ጥበብ። በሌላ አባባል ፍሬ እግዚአብሔር ከኔና ከናንተ የሚፈልገው የክርስትና ሕይወት ፍሬ ፍሬ። አሁን የሚገርማችሁ ሁሉ ነገር ልቅ ሆነ። አስታውሳለሁ እኔ ከመጠለያው ጀምሮ እስከዚህ ይኸው እዚሁ ነኝ ያለሁት 30 ዓመት። ቀድሞ ስለ ቅድስና ጠንከር ያለ ስብከት ይሰበካል። የእግዚአብሔር መንፈስ ሙቭ ያረጋል። ሰው አልቅሶ ራሱን እያየ ከአምላኩ ጋር እንደገና ራሱን ያገናኛል፣ ይታደሳል። አሁንስ አታደርግ ስትሉት ትቷችሁ ይሄዳል። አሉ በየሰፈሩ የተከፈቱ አሉ። ይሄዳል፣ ኪሱን ይታጠባል፣ ሄዶ ይሄዳል፣ ራሱን ያሳያል። በኋላ ሲቆጨው በቃ ብሎ ደግሞ ይመለሳል። ምክንያቱስ እዛ ስሜት ላይ ነው የሚሰራው፣ ህይወት ላይ አይደለም የሚሰራው። ስሜት ላይ የሚያስጨፍር የሚያንቆራጥጥ አቤት የሚያሰኝ ሰው ነው ልባቸው ውስጥ ተንጠልጥሎ የሚወጡት እንጂ ክርስቶስ አይደለም ልባቸው ውስጥ ነክሶ የሚወጣ። በድፍረት እናገራለሁ ወገኖቼ። እግዚአብሔር ፍሬ ይፈልጋል። እስቲ ፍሬ በሉልኝ፣ ድገሙት እስቲ አሁን። ፍሬ የትኛው ፍሬ? ይህ ፍቅር ያለበት፣ ቸርነት፣ በጎነት፣ እምነት ያለበት። ጌታ እንደዚህ ብለዋል። እንደው የሚገርማችሁ ሐሰተኞችን ከእውነተኞች መለየት ትፈልጋላችሁ። በምን ታውቋቸዋላችሁ? በፍሬያቸው ታውቋቸዋላችሁ። እነዚህ ሐሰተኞች መናገር ይችላሉ፣ ነገር ግን ጠጋ ብላችሁ ስታዩ ህይወታቸው በረሮ ነው ያለበት። በረሮ የሚባላ ነገር ነው ያለው ህይወታቸው ውስጥ እና ከፍሬያቸው ታውቋቸዋላችሁ። ማቴዎስ 7 አንብቡት እናንተ ከ15 ጀምሮ እስከ 21 ድረስ በፍሬያቸው ታውቋቸዋላችሁ ብሎ ተናግሯል ጌታ ኢየሱስ። እሺ ቁጥር 18 ላይ የዚች ከላይ የሆነችው ጥበብ ውጤቷ የጽድቅ ፍሬ፣ ከዛስ ሰላምን ለሚያደርጉ ሰዎች በሰላም ይዘራል ይላል። አሁን ክረምት አይደለ? ገበሬ ዘሩን ይዘራል። ዘሩን ሲዘራ የሚጠብቀው ነገር አለ። ያ ዘር ይበቅላል፣ አድጎ ፍሬ ያፈራል። ልክ እንደዛው ነው እኔና እናንተ የምንኖረው የቅድስና ህይወት የሚዘራው። በእኛ ህይወት ላይ ብቻ አይደለም፣ በሌሎችም ላይ ደግሞ ተጽዕኖ ያመጣል። እግዚአብሔር አምላክ በፍሬ ይባርከን፣ በፍሬ ይባርከን። እቺ ከላይ የሆነችው ጥበብ በትንተና በንግግር የምትገለጥ ብቻ አይደለችም። የስመናገር ጥሩ ነው፣ ልክ ነው። ነገር ግን በንግግር ላይ ብቻ አርፋ የምትቆም አይደለችም። በምግባር በህይወት የምትገለጥ ናት እቺ ጥበብ። እቺ ጥበብ ከእግዚአብሔር የሆነው ጥበብ፣ ከእግዚአብሔር የሆነችዋ ጥበብ የማትሻር በክርስቶስ የተገለጠች ሐዋርያት ያገለገሉባት ጥበብ ናት። ልብ በሉ። እቺ ከላይ የሆነችው ጥበብ የማትሻር ናት፣ አትሻርም። በክርስቶስ የተገለጠች ናት። የጥበብና የእውቀት መዝገብ ሁሉ ይላል ጥበብ የሚፈልቀው ከሱ ስለሆነ ክብር ለስሙ ይሁን። በክርስቶስ ተገልጣለች። ደግሞስ እቺ በክርስቶስ የተገለጠችው በሐዋርያት ህይወት ላይ ታይታለች። በህይወታቸው፣ በአገልግሎታቸው፣ በአስተምሯቸው ታይታለች። እቺ ጥበብ
ሁለተኛ ቆሮንቶስ ምዕራፍ 2 ከ6 ጀምሮ እስከ 7 ያለውን እዩ። ልጨርስ ነው። በበሰሉት መካከል ጥበብን እንናገራለን፣ ነገር ግን የዚህችን ዓለም ጥበብ አይደለም። የዚህችን ዓለም ጥበብ አይደለም። የሚሻሩትን የዚህችን ዓለም ገዢዎች ጥበብ አይደለም። ከዘመናት በፊት ለክብራችን የወሰነውን ተሰውሮ የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን ይላል። በቃ ይሄ ነው። ልንጠበብ ካስፈለገ መጠበብ ያለብን በዚህ ከላይ በምትመጣዋ ጥበብ፣ በምትሻረዋ አይደለም፣ በማትሻረዋ ትሻራለች። አሁን የምናያቸው የምንደነቅባቸው የምንገረምባቸው ሰዎች እንዴ የሚባሉ ሰዎች የሚሻር ጥበብ ነው ያላቸው። በእኔና በእናንተ ግን መገለጥ ያለበት እስቲ ከላይ በሉልኝ፣ ድገሙት እስቲ አሁን ከላይ። ስለዚህ እንዲህ ልበላቸው፣ እኔና እናንተ በዚህ የፍጻሜ ዘመን የዘመን ሙጣጭ የዘመን አፋፍ ላይ ላለን ሰዎች በእግዚአብሔር ጥበብ ተሞልተን፣ በእግዚአብሔር መንፈስ ተሞልተን፣ በእግዚአብሔር ጸጋ ታድሰን በፊቱ ሕይወት ያለውን ያንን ፍሬ እያፈራን መኖር ይሆነልን። እንዲህ ይላል ኤፌሶን ምዕራፍ 5 ቁጥር 6 ላይ ቁጥር 16 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ደን እዚህ ላይ አይቆምም። የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ምኖች አትሁኑ፣ ሞኞች አትሁኑ። ሞኝ ሰው ማን ነው ብትሉኝ፣ የጌታን ፈቃድ ባይፓስ ያደረገ። ሞኝ ሰው ማን ነው ብትሉኝ፣ የጌታን ፈቃድ ትቶ የሥጋውን ፈቃድ ብቻ የሚያደርግ። ጥበብ ያለው ይመስላል፣ ግን የተጠበበው ሌላ ነው። የሥጋውን ነው የተጠበበው። ለእኔና ለእናንተ ግን እንድንጠበብበት የተሰጠን ጥበብ ይሄ ከእግዚአብሔር ከላይ የምናገኘው ጥበብ ኦኬ። ታዲያ እግዚአብሔር ይህንን ተናግሮ ብቻ ነው እንዴ የሚያቆመው? ኖ። ጥበብን የሚሰጥ ከላይ የሆነ እግዚአብሔር የተስፋ ቃል ሰጥቷል። ቺን ያዙ። የተስፋ ቃል ሰጥቷል እግዚአብሔር ራሱ። እንዲህ ይላል ምሳሌ ምዕራፍ 2 ቁጥር 6 እዚሁ ያዕቆብ ምዕራፍ 1 ቁጥር 5 ላንብብላችሁ ብዙ ሳላብራራው። እንደዚህ ይላል፣ እግዚአብሔር ጥበብን ይሰጣልና ከአፉም እውቀትና ማስተዋል ይወጣሉ። እስቲ እንደዚህ በሉ፣ እግዚአብሔር ጥበብን ይሰጣል በሉ። ከዚህ ከፍ ያለ ድምፅ እግዚአብሔር ጥበብን ይሰጣል በሉ። ጎሽ፣ አሁን ጥሩ ነው። አሁንም ትንሽ ከፍ ያለ ድምፅ እግዚአብሔር ጥበብን ይሰጣል በሉ እስቲ። ይሰጣል እግዚአብሔር። ደግሞም እንደዚህ ይላል ያዕቆብ ምዕራፍ 1 ቁጥር 5 ላይ የጌታ ወንድም እንደዚህ፣ ከናንተ ማንም ጥበብ ቢጎለው ሳይነቅፍ ለሁሉ በልግስና የሚሰጠውን እግዚአብሔርን ምን ይበል ነው የሚለው? ይለምን፣ እርሱም ይሰጠዋል ይላል። ልቤን ነው የሚነካ። ከናንተ ማንም ጥበብ የጎደለው ቢኖር ሳይነቅፍ፣ አይነቅፍም እኮ ይሄ ጌታ፣ አቤት የዋህ ሩህሩህ ቸር ጌታ። ሳይነቅፍ ደግሞስ በልግስና፣ የሆነ ነገር ስላደረክለት አይደለም እግዚአብሔር ጥበብ የሚሰጥ፣ በልግስና። ሃሌሉያ! በልግስና ሳይነቅፍ በልግስና የሚሰጠውን ሰጪ ነው እሱ። የሚሰጠውን እግዚአብሔርን ይለምን እርሱም ይሰጠዋል ይላል። እግዚአብሔር ጥበብን ይሰጣል። እግዚአብሔር ጥበብን የሚሰጠው እንድንኖረው ነው። ይሰጣል። አዎ እንድንኖረው ይሰጠናል። ምን ጎደለን ብትሉ ጥበብ ነው የጎደለን። በቃ ይሄ እውነት ነው። የጎደለን ይሄ ነው። እንጸልያለን ደግሞ ዛሬ እግዚአብሔር አምላክ ይሄንን ጥበብ ያፈስልናል፣ ይሰጣል ስለሚል በቃ በቃሉ ነው የምንይዘው። እግዚአብሔር በቃሉ ነው የምንይዘው። እውነተኛ ጥበብ የሚጀምረው ቺን ተናግሬ ላጠቃል። እውነተኛ ጥበብ የሚጀምረው ነው ያልኩት። የሚጀምረው የሚነሳው አንድ ብሎ የሚጀምረው
እሱን ከመፍራት ነው። እግዚአብሔርን ከመፍራት ነው። የጥበብ መጀመሪያ ምሳሌ 9:10 ላይ ቤታችን ውስጥ ያለች ጥቅስ ብዙ ቦታ ላይ ጉብኝት ስንሄድ የምናገኝ የጥበብ መጀመሪያ እግዚአብሔር ምን ማለት ነው የሚለው መፍራት፣ ቅዱሱን ማወቅ ማስተዋል ነው። ምን ማለት ነው እግዚአብሔርን መፍራት ማለት? ልብ በሉ፣ እነዚህ 3 ነገሮች ካሉ እግዚአብሔርን እየፈራን ነው ያለ ነው ማለት ነው። እነዚህ አሁን የምነግራችሁ 3 ነገሮች ካሉ፣ የመጀመሪያው ለእግዚአብሔር ጥልቅ የሆነ ፍቅር ልባችን ውስጥ ሲኖር፣ ጥልቅ ፍቅር ለምን መሰላችሁ? የማይሻር ዘመን ዘለል በብሉይ ኪዳንም በአዲስ ኪዳንም የተነገረ ይሄ ቃል ምንድነው ብትሉኝ፣ ጌታ አምላክን በፍጹም ልብ፣ በፍጹም ኃይል፣ በፍጹም መንፈስ ምን በለው ነው የሚለው? ውደደው። እውነት እግዚአብሔር ምንፈራ ከሆነ ጥልቅ የሆነ ፍቅር ለእግዚአብሔር ሲኖረን፣ ሁለተኛውስ ደግሞ እግዚአብሔር ከማይፈልጋቸው ነገሮች ራስን ማራቅ ሲቻል፣ አሁን የተናገርናቸው እግዚአብሔር የማይሻቸው ነገሮች አሉ። ራስን ከዚያ አብስቴን ማድረግ ሲቻል፣ ራስን ከዚያ መከልከል ሲቻል፣ ሶስተኛውስ እሱን የሚያከብር ሰውን የሚያንጽ ሰውን የሚጠቅም ነገር ሳደርግ፣ እሱ የሚከብርበት ጥሩ ዝማሬ ዘመረን አይደል? ሚኪዬ እግዚአብሔር ይባርክ። በጣም ደስ የሚል ዝማሬ፣ በቃ ከእግዚአብሔር ጋር የሚያነካካ ዝማሬ ዘመረን አይደል? እሱን የሚያከብር ደግሞስ ሌላውን የሚያንጽ፣ የሚያሰናክለው አይደለም የሚያንጽ። አዲሶች ለእናንተ መልእክት አለኝ፣ የምስራች። የጥበብ መዝገብ ሁሉ የሚገለጥበት ጌታችን ኢየሱስ ክርስቶስ ስለ እኔና ስለ እናንተ ደሙን በመስቀል ላይ አፍስሷል። ያለ ክርስቶስ የዘላለም ሕይወት ማግኘት አይቻልም። ከእግዚአብሔር ጋር መገናኘት አይቻልም። ኢምፖሲብል። ስለዚህ አንድ መንገድ እግዚአብሔር አምላክ ከፍቷል። ያ መንገድ ምንድነው ብትሉኝ፣ ጌታ ኢየሱስ ክርስቶስን በማመን ለኔ ሲል ሞቷል፣ ለኔ ሲል ተሰቅሏል፣ ለኔ ሲል ደሙን አፍስሷል፣ ለኔ ሲል ሞቷል፣ ለኔ ሲል ከሞት ተነስቷል፣ ወደ አባቱ አድርጓል፣ ደግሞም ይመጣል። ይሄንን ለሚያምን ሰው የዘላለምን ሕይወት እግዚአብሔር አምላክ ይሰጠዋል። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲወዷል ይላል። ወገኖቼ የእግዚአብሔር ጥበብ የተገለጠው በማን ነው ብንል፣ በጌታችን በኢየሱስ ክርስቶስ ነው። ማዳኑ የተገለጠው በሱ ነው የተገለጠው። የሚገርማቸው አንድ ጥቅስ ልስጣችሁ። እንዲህ ይላል፣ የሚመካ በእግዚአብሔር ይመካ ከእግዚአብሔር ዘንድ ይልና፣ ጥበብና ጽድቅ ቅድስና ቤዛነትም በተደረገልን በክርስቶስ የሆናችሁ ከእርሱ ነው ይላል። ከእርሱ ነው ምን? ጥበብ፣ ጽድቅ፣ ቅድስና፣ ቤዛነት። ስለዚህ ክርስቶስን አምናችሁ ዳኑ ነው የምላችሁ። አዲሶች ከአምላካችሁ ጋር ተገናኙ። ነገ የእናንተ ስለ አይደለ፣ ስለ ነገ የሚያውቀውን እግዚአብሔርን ተጠጉት፣ ወደ ጉያው ኑ ነው የሚላችሁ። በእርሱ የሚያምን የዘላለም ሕይወት አለው፣ በማያምንስ አሁን ተፈርዶበታል ነው የሚለው። እንጸልይ። ማናችንም አንወጣም። እግዚአብሔር ጥበብን፣ ጸጋን፣ መንፈሱን እንዲሰጠን ስለምንጸልይ አጭር ጸሎት ነው አብሬያችሁ መጸለየው። ይህንን እግዚአብሔር ያደርግልናል ተስፋ ስለሰጠን። አዲሶች ካላችሁ